ኢትዮጵያ የኤርትራ ፖሊሲ ሙሉ በሙሉ ከሸፈ ብላለች። የረጅም ጊዜ ግንኙነትን ለመመለስ የሚያስችለው አካሄድ አሁን ሙሉ በሙሉ በኤርትራ ጸባጫሪነት ከሽፏል ነው ያለችው። ኢትዮጵያ ይህንን ባለች ማግስት ኤርትራ ህወሓትን ጨምሮ ሌሎች ታጣቂዎችን ይዞ በሱዳን መምከሩም ሰምቷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከትላንት በስቲያም ሻዕቢያ ለውስጥ ኃይሎች ጥይት እያቀበለ ነው ሲሉ መክሰሳቸው ይታወሳል። ይህ የዘ ኢኮኖሚስት ዘገባ ሻዕቢያ በኢትዮጵያ ውስጥ ጉዳይ ተሳታፊ መሆኑን የሚያሳይ ነው ብለዋል። የጦር አባላቱ በህወሓት ጀነራሎች ተከበዋል። ከበባውን ተሻግሮም ይወገዱ የሚል ትዕዛዝ ተሰጥቷል። ጉዳዩ እጅግ መነጋገሪያ ሆኗል። በዝርዝር ተይዟል። በግብፅ አየር ማረፊያና ስትራቴጂክ ሰፈሮች ላይ ወሳኝ እርምጃ ይወሰዳል ሲል የሱዳኑ ፈጥኖ ድራሽ ኃይል አስጠንቅቋል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። ኢትዮጵያ የኤርትራ ፖሊሲ ሙሉ በሙሉ ከሸፈ አለች። ከኤርትራ ጋር በትብብር ላይ የተመሰረተ አዎንታዊና ገንቢ የረጅም ጊዜ ግንኙነትን ለመመስረት የሚያስችል አካሄድን አሊያም ፖሊሲን ከተል ነበር ያሉት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ፖሊሲው አሁን ሙሉ በሙሉ ከሽፏል ብለዋል። ለፖሊሲው መክሸፍ አጋጣሚውን መጠቀም አልተቻለም ያሉትን የፕሬዝዳንት ኢሳያስ አፈወርቂን የኤርትራን አገዛዝ ተጠያቂ አድርጓል። አገዛዙ በኢትዮጵያ ላይ የተከተለ ባለው የተሳሳተ ፖሊሲ ምክንያት ዘላቂ ግንኙነት ለመመስረት የተደረጉ ሙከራዎች ሁሉ ሙሉ በሙሉ መክሸፋቸውን ነው የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተናገሩት። ወደ ሌላኛው መረጃችን ስናልፍ የአርሚ 15 አባላት በህወሓት ጀነራሎች ተከበዋል ተብሏል። ህወሓት አርሚ 15 አባላት ተቃውሞ ከአቅሙ በላይ ሲሆን አጠቃላይ የህወሓት አመራሮች አደባባይ እንዲወጡና የአርሚ አባላቱንም እንዲያስሩ ትዕዛዝ አስተላልፏል። በዚህም እያመጹ የሚገኙትን ታጣቂዎች በጦር መሳሪያ በመታገዝ እንዲገደሉ ለጀነራሎቹ የህወሓት አመራሮች ቀጭን ትዕዛዝ እንዳስተላለፈ ተሰምቷል። ከዚህ ባለፈ የተያዙትን የአርሚ አባላት ወደ እስር ቤት እንዲገቡ ትዕዛዝም ሰጥተዋል። ይህንን ተከትሎ በርካታ የአርሚ አባላቱ እጅ አንሰጥም በማለት እስከ መጨረሻ ህወሓትን ለመፋለም ቆርጠዋልም ተብሏል። የሚያስቆመን ኃይል የለም በማለት ላይ እንደሚገኙም ተሰምቷል። ይህ የአርሚ 15 ተቃውሞ በሌሎችም የአርሚ አባላቱ እንደሚቀጥል ግልጽ እንደሆነ የሚያመለክቱ መረጃዎችም በመውጣት ላይ ናቸው። የህወሓት ታጣቂዎች በህወሓት እጅጉን ተማረዋልም ተብሏል። ህዝብም ሆነ ታጣቂዎቹ ህወሓትን እንደማይፈልጉት አሁን በመግለጽ ላይ ይገኛሉ። የአባይን ግድብ ላሳካን ህዝቦች የባህር በር የማግኘታችን ጉዳይ ምንም ነው ሲሉ ፕሮፌሰር አደም ካሚል ተናገሩ። ኢትዮጵያ በቀይ ባህር ተጠቃሚነት ታሪክ የመዘገባት ዛሬ ሳይሆን ቀደም ብሎ ነው ብለዋል። የኢትዮጵያ የቀደሙ ስልጣኔዎች ሲነሱ አብሯቸው የሚነሳውም ቀይ ባህር እንደሆነ ፕሮፌሰሩ ተናግሯል። ኢትዮጵያ ቀደም ባለው ታሪኳ ከቀይ ባህር ጋር ያላት ቁርኝት የይስሙላ ብቻ ሳይሆን ቀይ ባህር ራሱ ቀይ ባህር የሚለውን ስያሜውን ከማግኘቱ በፊት ባህረ ነጃሺ ወይንም የሀበሻ ባህር ይባል እንደነበር የታሪክ ተመራማሪው ፕሮፌሰር አደም ካሚል ገልጸዋል። አክሱም ላይ ሆነው ኢትዮጵያን ማለትም ሀበሻን ያስተዳድሩ ነገስታት በሙሉ ነጃሺ ይባሉ እንደነበር ያስታውሱት ፕሮፌሰር አደም ካሚል በወቅቱ የቀይ ባህር ስያሜም ባህረ ነጃሺ ወይም የሀበሻ ባህር ይባል እንደነበር አስታውሰዋል። የኢትዮጵያ ስልጣኔ እድገት እምነትና ንግዷ ጭምር የተሳሰረው ከቀይ ባህር ጋር መሆኑን ያነሱት የታሪክ ምሁሩ በወቅቱ በቀይ ባህር አቅራቢያ የሚገኘው የአዶሊስ ወደብ የኢትዮጵያውያን የንግድ ማሳለጫ እንደነበረ አንስተዋል። በአክሱም የነገሱት የሀበሻ ንጉሶች ቀይ ባህርን በመቆጣጠርና በማስተዳደር በዚህ አካባቢ ለሚፈጠሩ ውዝግቦችና አለመግባባቶች ሽምግልና ሲሰጡ የነበሩት ቀይ ባህር የራሳቸው ንብረት በመሆኑ ነው ብለዋል ፕሮፌሰር አደም ካሚል። የኢትዮጵያውያን አሻራ እምነትም ሆነ ስልጣኔ ከቀይ ባህር ጋር በእጅጉ የተቆራኘ ነው የሚሉት የታሪክ ምሁሩ ከክርስቶስ ልደት በፊት በ570 ዓመተ ዓለም የአይሁድ እምነት ከመካከለኛው ምስራቅ ወደ ኢትዮጵያ የገባው ቀይ ባህርን ተሻግሮ መሆኑንም ጠቅሰዋል። የእስልምና ሃይማኖትም በ615 በመካ ተወልዶ ቀይ ባህርን ተሻግሮ በሀበሻ ምድር መሰረቱን ስለመጣሉም ገልጸዋል። ኢትዮጵያ ቀይ ባህርን እንድታጣ ወይም በቀይ ባህር እንዳትጠቀም ከሚፈልጉት ሀገራት መካከል ግብጽ ቀዳሚዋ ስለመሆኗ ፕሮፌሰር አደም ካሚል ማስረጃዎቹን ዋቢ አድርገው ገልጸዋል። ፈርዖኖቹ ኢትዮጵያውያን በናይል ወይም በአባይ ወንዝ እንዳንጠቀም ባደረጉት ጥረት ልክ በቀይ ባህርም እንዳንጠቀም በመጣር ላይ ይገኛሉ ያሉት ፕሮፌሰሩ የኢትዮጵያ እድገት
ሂደት ሁሌም ለግብፃውያኑ ውድቀታቸው መስሎ ይሰማቸዋል ሲሉም ምክንያታቸውን አቅርበዋል። በእኛ ውሃ የተመረተ የጥጥ ምርት ለእንግሊዛውያኑ የዘውድ አገዛዞች በመላክ የሚጀመረው የግብፃውያኑ ክፋት ኢትዮጵያ በአባይ ውሃ ምንም ነገር እንዳትጠቀም ለማድረግ አቅማቸው የፈቀደውን ሁሉ ማድረጋቸውንም የታሪክ ምሁሩ ገልጸዋል። የግብጽ መሪዎች አጼ ቴዎድሮስ በእንግሊዛውያን እንዲገደሉ ማድረግን ጨምሮ የኢትዮጵያ መንግስት ሁለንተናዊ መዳከም ውስጥ እንዲገባም ከጥንት ጀምሮ ጥረት ያደርጉ እንደነበርም አንስተዋል። ግብፃውያን በዘመነ ሙርሲ መሪነት ወቅትም በኢትዮጵያውያን ላይ ፈጸሙ ዘንድ 4 ውሳኔዎችን ወስነው ነበርም ብለዋል። እነዚህ 4 ውሳኔዎች ከኢትዮጵያ ጋር የተኳረፈችውን ኤርትራን በማስታጠቅ ውጊያ ማስጀመር፣ ጅቡቲ የአረብ ሊግ አባል ስለሆነች ለኢትዮጵያ የምትሰጠውን የወደብ አገልግሎት እንድታቆም ማድረግ፣ ሼህ መሐመድ አሊ አላሙዲ የተባሉት ኢትዮጵያዊ ባለሀብት የሳውዲ ዜግነት ያላቸው በመሆናቸው ከኢትዮጵያ እንዲወጡ ለማድረግ ከሳውዲ መንግስት ጋር መነጋገርና የኦጋዴን ታጣቂዎችን በመሳሪያ በመደገፍ በኢትዮጵያ ግጭት እንዲፈጥሩ ማስቻል የሚሉ እንደነበሩ ፕሮፌሰሩ አብራርተዋል። የግብጽ መንግስት በኤርትራ ራስ ገዝ መሆን አሊያም ከኢትዮጵያ መገንጠል ታሪክ ውስጥ አሻራቸውን በደማቁ ስለማሳረፋቸውም ፕሮፌሰር አደም ካሚል ጠቅሰዋል። አብዛኛው ኤርትራዊ ከኢትዮጵያ የመነጠል ፍላጎት አልነበራቸውም። ኤርትራ ከኢትዮጵያ በተገነጠለችበት ወቅት የግብጽ ውጭ ጉዳይ ሚኒስትር ከዚያም ቀጥሎ የተባበሩት መንግስታት ዋና ጸሐፊ የነበሩት ቡጥሮስ ጋሊ በኤርትራ መገንጠልና በኢትዮጵያ የባህር በር ማጣት ውስጥ አሻራቸውን ካሳረፉ ግብጻዊ ፖለቲከኞች መካከል ስለመሆናቸው አንስተዋል። የኤርትራው መሪ ኢሳያስ አፈወርቂ የሚመሯቸውን ኤርትራውያን ህይወት ከመቀየር ይልቅ ለጦርነት በማሰልጠን በአንድ ወቅት ኤርትራ ከዓለም ሀገራት በወታደር ብዛት 8ኛ እንድትሆን እስከ ማድረግ ደርሷል ሲሉ ፕሮፌሰሩ ገልጸዋል። ኤርትራ በርካታ መዋለ ንዋያን የምታፈሰውም ለጦርነት ዝግጅት በማድረግ እንደሆነ አንስተዋል። በየመን በጅቡቲና አካባቢዎቹ የባህር ላይ ወንብድና ለመስፋፋቱ የኤርትራ ደካማ አስተዳደር ተወቃሽ ነው ያሉት ፕሮፌሰር አደም ካሚል የኤርትራ መንግስት በሱዳን፣ በጅቡቲ፣ በየመንና በኢትዮጵያ ላይ ጦርነት መክፈታቸው ኤርትራን የሚያስተዳድራት ጦረኛ መንግስት እንጂ ለህዝቧ የቆመ ዲሞክራሲያዊ መንግስት ላለመሆኑ ማሳያ ነው ብለዋል። የገልፍ ሀገራት በኤርትራ ላይ ቅሬታ ለማሰማታቸው ምክንያታቸው የቀይ ባህር ሰላም በመጥፋቱ ነው ያሉት የታሪክ ምሁሩ ቀይ ባህር በኢትዮጵያ ቁጥጥር ስር በነበረበት ወቅት ሰላሙን እንዳላጣና ኢትዮጵያ ከባህሩ በራቀችባቸው ዓመታት ግን ቀጠናው ሰላሙን በማጣቱ የኢትዮጵያ የባህር በር ጥያቄ በብዙ አመክንዮች የዓለም ሀገራትን የሚያሳምን ስለመሆኑም ተናግሯል። ኢትዮጵያ ያለ አግባብ ያጣችውን ቀይ ባህር የማስመለስ እንጂ የጦርነት ፍላጎት ያላት ሀገር አይደለችም ያሉት ፕሮፌሰሩ ኤርትራም ብትሆን ቀይ ባህር ለሚገባት ጎረቤቷም ኢትዮጵያ ቀይ ባህርን በማስጠቀም የሀገሪቱን ምጣኔ ሀብት ማሳደግ እንደሚገባት ገልጿል። ኢትዮጵያ ባልተገባ የፖለቲካ ሸፍጥና ዓለም አቀፍ ሕግን ባልተከተለ መልኩ የባህር በር እንድታጣ መደረጓንም ተናግሯል። የራሷ የሆነ የባህር በር የነበራት ሀገራችን በቅርቧ ካለው ቀይ ባህር እንዳትጠቀም ወይም የበዮች ተመልካች እንድትሆን ግድ ተብላለችም ብለዋል። የኢትዮጵያ መንግስትና ትውልዱ ደግሞ በባህር በር አጠቃቀም ዙሪያ ሀገራችን ላይ ያጠላበትን ጥቁር መጋረጃ በሰላማዊ መንገድ በሰጥቶ መቀበል መርህ ማግኘት ያስፈልጋል ብለዋል። የታሪክ ምሁሩ ፕሮፌሰር አደም ካሚል ኢትዮጵያና ኢትዮጵያውያን የባህር በር ማግኘት መብታቸው እንደሆነ ታሪክን እማኝ በማድረግ በተደጋጋሚ ሲናገሩ የሚደመጡም ምሁር ናቸው። በግብጽ አየር ማረፊያና ስትራቴጂክ ሰፈሮች ላይ ወሳኝ እርምጃ ይወሰዳል ሲል የሱዳን ፈጥኖ ድራሽ ኃይል አስጠነቀቀም። በግብጽ አየር ማረፊያና ስትራቴጂክ ሰፈሮች ላይ ወሳኝ እርምጃ እንደሚወሰድ የሱዳኑ ፈጥኖ ድራሽ ኃይል አዛዥ ጀነራል ሐምዳን ዳጋሎ አስጠንቅቋል። የሱዳን ፈጥኖ ድራሽ ኃይል በግብጽ አየር ማረፊያና ስትራቴጂክ ሰፈሮች ላይ ጥቃት እንደሚደርስ ነው ያስታወቀው። ግብጽ ይህንን ዛቻ ተከትሎም ለተባበሩት አረብ ኤምሬቶች ስሞታ አሰምታለች። ጀነራል መሐመድ ሐምዳን ዳጋሎ በግብጽ አየር ማረፊያና ስትራቴጂክ ሰፈሮች ላይ ጥቃት ለመፈጸም የሚሰነዝሩትን ዛቻ ተከትሎም የግብጽ የልብ ትርታ እየናረም ይገኛል። በተለይም በሱዳን ፈጥኖ ድራሽ ኃይል እጅ የወደቀችውን የኤልፋሽር ግዛት መቆጣጠር ተከትሎ ግብጽ የተባበሩት አረብ ኤምሬቶችን ፈጥና ማነጋገሯ ታውቋል። ግብጽና የተባበሩት አረብ ኤምሬቶችን በሱዳን በርስ በርስ ጦርነት ጀነራል ሐምዳን ዳጋሎና ጀነራል አልቡርሃንን በመደገፍ የሱዳናውያንን መከራ
እያከፉትም ይገኛሉ። በቅርቡ የአየር መከላከያ ስርዓቶችንና ከፍተኛ የቴክኖሎጂ ድሮኖችን ከተባበሩት አረብ ኤምሬቶች የቀረበለት የሱዳን ፈጥኖ ድራሽ ኃይል የሀገሪቱን ጦር ከወሳኝ ይዞታው ማስለቀቅ መቻሉም በግብጽ ወገን ስጋትን ፈጥሯል። የሱዳን ጦር በበኩሉ ከአገራቸው ግብጽ የቅድመ ማስጠንቀቂያ ራዳር ስርዓትና በግብጽ ራስ ባናስ በሚገኘው የጦር ሰፈር ውስጥ ያሉ የአየር መከላከያ ስርዓቶችን ለመጠቀም ያቀረበውን ጥያቄ ካይሮ ግጭቱ ውስጥ ዘልቃ ላለመግባት በመስጋት እምቢቷን መግለጿ ተዘግቧል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ በቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ስለምታበረታቱና ስለምትደግፉን ከልብ እናመሰግናችኋለን።